እንደ ድሬዳዋ አስተዳደር ብቻ ሳይሆን እንደ ሀገር አቀፍ አጠቃላይ ኢትዮጵያ ትመርጣለች በሚል ዛሬ ሁላችንም ባለንበት እየመረጥን ያለንበት አለ። እንግዲህ ግንቦት 24 እንዲሁም 7ኛ ሀገራዊ ምርጫ ላይ በዲሞክራሲ ስርዓት አጠቃላይ ማህበረሰባችን የሚፈልገውን መንግስት የሚመሰርትበት በካርዱ የፈለገውን የሚቀጣው በካርዱ ደግሞ የሚፈልገውን ደግሞ ወደ ስልጣን የሚያመጣ የህዝብ ድምጽ ስለሆነ ይሄንን የህዝብ ድምጽ ለማክበር ደግሞ ሁላችንም በየፊናችን በየፓርቲ እንዲሁም ተፎካካሪ ፓርቲዎችም ጭምር በጋራ እየተወዳደርን ያለንበት ሁኔታ ነው ያለው። እንደ መንግስትም ያው ዞሮ ዞሮ የህዝብን ድምጽ ለማግኘት መልካምም ሰራ መጥፎም ሰራ ህዝብ ነው የሚወስነው። በዚህ ዙሪያ ላይ እንደምታዩት ያው ማህበረሰባችንም ከጠዋት ጀምሮ ከ12 ሰዓት በፊት ጀምሮ ሰልፉን በመያዝ ካርዱን እየሰጠ ያለበት ሁኔታ ነው ያለው። እኛም እንደ አንድ ተመራጭ ደግሞ ካርዳችን ድምጻችን ለሚገባው ፓርቲ መስጠትም ስላለብን በዛ መሰረት አሁን ነው ድምጽ ሰጥተን የወጣ ነውና ይሄ የዲሞክራሲ ስርዓት እንደ በፊቱ በጭቆና ወይም በግፍ ሳይሆን ማህበረሰባችን ባመነበት በነጻነት ማንም ጣልቃ ገብነት ሳይኖር እያንዳንዱ ምርጫ ቦርድም በራሱ አመራርነትና በራሱ አሰራር እየሄደ ስለሆነ እንግዲህ በተቻለ ማህበረሰባችን ሳይሰላች በትግስት ካርዱን እንደወሰደ 45 ቀን ሙሉ የተለፋበትን እነሱም በትግስት ደግሞ ድምጻቸው አንድ ድምጽም ደግሞ በደንብ ስለሚጠቅም ይሄንንም ታግሶ የሚፈልጉትን አካላከለ የሚወጡ አንልም የሚፈልጉት ነገ ይመራኛል ያስተዳድረኛል የኔን ምላሽ ይሰጠኛል ብሎ ተስፋ የሚያደርገውን ነገር መምረጥ ይችላል ብዬ ነው መልእክት የማስተላልፈው።